እውቀት ለሰው ልጆች አስፈላጊ ነው ከምግብ ከመጠጥ የበለጠ እንደውም ከሚተነፍሱት አየር የበለጠ ምክንያቱም ምግብን ቢያጡ መጠጥን ቢያጡ ምናልባት አየርን ቢያጡ የመጨረሻው ሁኔታ የመጨረሻው ውጤት ከዚህች ዓለማዊ ህይወት መለየት ወይንም ሞት ነው። ይህ ሰው ስለ ጌታው የሚያውቅ የተፈጠረበትን ዓላማ የሚያውቅ ከሆነ ከዚህች ጊዜያዊ ወይንም ዓለማዊ ህይወት ቢቋረጥና ህይወቱ ቢያልፍ እዛ ዘላለማዊ ህይወት ላይ ደስተኛ እውነተኛው ሐያት ላይ የታላቅ ምንዳ የታላቅ ደረጃ ባለቤት ይሆናል። ነገር ግን እዚህ ዓለማዊ ህይወት ላይ የሚጠቃቀምበት ነገር ቢመቻችለት ከምግብ ከመጠጥ ከመጓጓዣ ከሚለበስ ከመኖሪያ ከተለያዩ ነገራቶች ጌታውን የማያውቅ የተፈጠረበትን ዓላማ የዘነጋ ያንን ያልተማረ ከእውቀት ሙሉ ለሙሉ የራቀና የተቋረጠ ከሆነ ይህ ሰው በዚህ ዓለማዊ ህይወት ላይ መደሰቱ በምንም ነገር መጣቀሙ ለሱ ዋጋ የለውም ፋይዳ የለውም የሱ ህይወት ከንቱ ነው ጊዜያዊ አጭር ሐላፊ ጠፊ የሆነ ነገር ላይ ያለ የተመሰረተ ነው የረሱል ሰለላሁ ዐለይሂ ወሰለም ዱዓቸው ራሱ ምንድነው ዳዕዋ ነው ጌታቸውን የሚለምኑት ነገር ለኛ ምንድነው ትምህርት ነው መልእክት አለው ይሄን ነገር ዱዓ ሲያደርጉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ነገር አሳሳቢ እንደሆነ ለዚህ ነገር ትኩረት እንድንሰጥ ለኛ መልእክት እየተላለፈ ነው ማለት ነው አንደኛ ከመለመን ረገድ አላህን ሱብሃነሁ ወተዓላ ለነምነው ይሄንን አሳሳቢ ጉዳይ እንደዚሁም ጥረት ልናደርግ ለማግኘት መለመን ብቻ ሳይሆን እንደዚሁ እኛም ሰበብን ማስገኘት ይኖርብናል اللهم اني اسالك علما نافعا አምላኬ ሆይ እኔ ጠይቀሃለሁ ለምንሃለሁ ጠቃሚ የሆነ ዕውቀትን ብለው ዝም አላሉም ረሱል ሰለላሁ ዐለይሂ ወሰለም ዕውቀቱንም ተቀይድ አድርገውታል ገደብ አስቀምጠውለታል ምን በማለት ጠቃሚ የሆነ ዕውቀት ነብዩ ሰለላሁ ዐለይሂ ወሰለም ዕውቀትን ከጠየቁ በኋላ ጠቃሚ የሆነውን ምን ይሉ ነበር ወርዝቀን طيبا ጠቃሚ የሆነንም ርዝቅ እጠይቀሃለሁ እለምንሃለሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህም የሰው ልጅ እዚች ዓለማዊ ህይወት ላይ ሲኖር ጊዜያዊ የሆነ ህይወት ቢሆንም ወደ አኺራ መሸጋገር አይደለም ቢሆንም በሚኖርበት ጊዜ ለህይወቱ መሰረታዊ ለኑሮ የሚያስፈልጉት ነገራቶች ይኖራሉ ከዛ ውስጥ ይሄ ርዝቅ ነው ሐላል የሆነን ርዝቅ መጠየቅ እንደዚሁ መሰረታዊ ከሆኑ ነገራቶች ውስጥ ነው ወደ ሐራም እንዳይሄድ አላህ Subhanahu Wa Ta'ala እንዳያምጽ አላህ Subhanahu Wa Ta'ala እንዳይቆጣበት አላህ Subhanahu Wa Ta'ala የማይወደው ነገር ላይ እንዳይገኝ አንድ ሰው አላህ Subhanahu Wa Ta'ala ሐላል የሆነን ርዝቅ መጠየቅ ይኖርበታል وارتحل في طلب العلم فما نال نور العلم إلا حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد في هذه اللحظات اليسيرة والوقت القليل نتذاكر بإذن الله تعالى حول حديث من أحاديث رسول الله صلى الله عليه وسلم وهو ما روته أحد أمهات المؤمنين أم سلمة رضي الله عنها زوج النبي صلى الله عليه وسلم قالت كان النبي صلى الله عليه وسلم إذا أصبح قال أي بعد صلاة الصبح هذا الدعاء اللهم إني أسألك علما نافعا ورزقا طيبا وعملا متقبلا الحديث رواه أبو داود وغيره وحسنه العلامة الألباني عليه رحمة الله وهو حديث عظيم
اشتمل على نقاط مهمة من أدعية رسول الله صلى الله عليه وسلم ومن جوامع كلمه بالله سبحانه وتعالى فكات ስለዚህ ሐዲስ እንተዋወሳለን ባለን ወቅት ይህም ሐዲስ ከረሱል ሰለላሁ ዐለይሂ ወሰለም ባለቤቶች ውስጥ ከሙእሚኖች እናት አንዷ ኡሙ ሰለማ ረዲየላሁ ዐንሃ የዘገበችው ሐዲስ ነው። ምን ትላለች? ረሱል ሰለላሁ ዐለይሂ ወሰለም ነበሩ ባነጉ ጊዜ አንዳንድ ሪዋያዎች ላይ እንደተገለጸው ሰላተ ሱብህን ከሰገዱ በኋላ ለዛም ነው አንዳንድ ኩቱብ አልአዝካር ላይ የሚወሳው ከሱብህ ሰላት በኋላ ከሚባሉ አዝካሮች ከሚባሉ ዱዓዎች ውስጥ ምን ይሉ ነበር አለች? اللهم إني أسألك علما نافعا ورزقا طيبا وعملا متقبلا ትልቅ የሆነ ሐዲስ ነው። አሳሳቢ ወሳኝ የሆኑ ነጥቦችን የያዘ ከረሱል ሰለላሁ ዐለይሂ ወሰለም ሰብሳቢ ከሆኑ ቃላቶች ሰብሳቢ ከሆኑ ዱዓዎች ውስጥ ነው። አንድ ሰው ዱዓን ሲያደርግ ከሚመረጡ ሁኔታዎች ከረሱል ሰለላሁ ዐለይሂ ወሰለም ዋሪድ የሆኑትን የተገኙትን ዱዓዎች መጠቀሙ ነው። በማንኛውም መልኩ ሐጃውን መለመን መጠየቅ ይችላል አላህን ሱብሓነሁ ወተዓላ። እሱ አላህ ሱብሓነሁ ወተዓላ ይሰማዋል ይቀበለዋል። ነገር ግን በጣም ጠቃሚ ተወዳጅ ከሚሆኑ ነገራቶች ውስጥ ዱዓ ላይ የረሱል ሰለላሁ ዐለይሂ ወሰለም አድዓዎችን ቁርአንና ሐዲስ ላይ የመጡ ዱዓዎችን መጠቀም ነው። ሰብሳቢ የሆኑ ዱዓዎች ስለሆኑ ነብያዊ ንግግር ባጭር ቃላት ብዙ የሆነን መስአላ የሚይዙ አሳሳቢ አንገብጋቢ የተባሉ ነገራቶችን የሚያጠቃልሉ ስለሆኑ እዚህም ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም የጀመሩት አላህን ሱብሓነሁ ወተዓላ በመለመን ዒልምን ነው በቀዳሚነት። ከዚህም እንወስዳለን የእውቀትን አሳሳቢነት ከምንም በላይ ተቀዳሚ ከምንም በላይ አንገብጋቢ ለሰው ልጅ ህይወት መሰረታዊ ነገር እንደሆነ ከሚበላው ምግብ ከሚጠጣው መጠጥ ከሚለብሰው ልብስ እዚች ዱንያ ላይ ዓለማዊ ህይወት ላይ ሲኖር ከሚያስፈልጉት ነገራቶች ከዛም አለፍ ብለን ከሚተነፍሰው አየር የበለጠ ዕውቀት ለሱ አሳሳቢ አንገብጋቢና አስፈላጊ ነው። ለዛ ረሱል ሰለላሁ ዐለይሂ ወሰለም ርዝቅ ከሚለው ዱዓ በፊት ምንን አደረጉ? اللهم إني أسألك علما نافعا አምላኬ ሆይ እኔ ለምንሃለው ጠይቅሃለው ጠቃሚ የሆነን ዕውቀት ንጋት ላይ የቀኑ መጀመሪያ ላይ ጌታቸውን አምላካቸውን ዕውቀትን በመለመን ይጀምሩታል። ለህይወታቸው መሰረት በሆነ ነገር ዒልም ለህይወት መሰረት ነው። كما ذكر عن الإمام أحمد عليه رحمة الله ዕውቀት ለሰው ልጆች አስፈላጊ ነው ከምግብ ከመጠጥ የበለጠ እንደውም ከሚተነፍሱት አየር የበለጠ። ምክንያቱም ምግብን ቢያጡ መጠጥን ቢያጡ ምናልባት አየርን ቢያጡ የመጨረሻው ሁኔታ የመጨረሻው ውጤት ከዚህች ዓለማዊ ህይወት መለየት ወይንም ሞት ነው። ይህ ሰው ስለ ጌታው የሚያውቅ የተፈጠረበትን ዓላማ የሚያውቅ ከሆነ ከዚህች ጊዜያዊ ወይንም ዓለማዊ ህይወት ቢቋረጥና ህይወቱ ቢያልፍ እዛ ዘላለማዊ ህይወት ላይ ደስተኛ እውነተኛው ሐያት ላይ የታላቅ ምንዳ የታላቅ ደረጃ ባለቤት ይሆናል። ነገር ግን እዚህ ዓለማዊ ህይወት ላይ የሚጠቃቀምበት ነገር ቢመቻችለት ከምግብ ከመጠጥ ከመጓጓዣ ከሚለበስ ከመኖሪያ ከተለያዩ ነገራቶች ጌታውን የማያውቅ የተፈጠረበትን ዓላማ የዘነጋ ያንን ያልተማረ ከዕውቀት ሙሉ ለሙሉ የራቀና የተቋረጠ ከሆነ ይህ ሰው በዚህ ዓለማዊ ህይወት ላይ መደሰቱ በምንም ነገር መጣቀሙ ለሱ ዋጋ የለውም ፋይዳ የለውም። የሱ ህይወት ከንቱ ነው። ጊዜያዊ አጭር ሐላፊ ጠፊ የሆነ ነገር ላይ ያለ የተመሰረተ ነው።
የተወሰነ ጊዜ ከዛ በኋላ ወደዛኛው ህይወት ሲሸጋገር የሚጠብቀው ዘላለማዊ ኪሳራ ነው። ዘላለማዊ ህይወቱን ከከሰረ እውነተኛ ሀያቱን ካጣ ይህች ዓለማዊ ህይወት ለሱ ምንም አይደለችም። ለዛም ነው አላህ Subhanahu Wa Ta'ala እውነተኛ ህይወት ያቺ ሀገር እንደሆነች ሲናገር ምን አለው? ወኢነል አኺረተ ለሂየል ሐያዋኑ ለው ካኑ ያዕለሙን። አኺራ ማለትማ እሷ ነች እውነተኛዋ የህይወት ሀገር፣ እውነተኛ ህይወት ያለባት ማለት ነው። የሚያውቁ ቢሆን ኖሮ ጠንቅቀው ቢያውቁ በደንብ ቢረዱ ቢገነዘቡ ቢያምኑ እርግጠኞች ቢሆኑ እውነተኛ ህይወት ያለው አኺራ ላይ ነው። የዱንያውስ ጊዜያዊ ነው። ሙከራ ሲባል እንግዲህ ይታወቃል በቋንቋም ሙከራ ማለት ሙከራ ነው። የሙከራ ሀገር ነች ዱንያ ማለት። እውነተኛው የውጤት ሀገር መቼ ነው? አኺራ ከሞት በኋላ ያለው ህይወት። ለዛ ህይወት መሰረት ነው ዕውቀት። ስለዚህም ነው ከምግብና ከመጠጥ ወይንም ለዚህች ዓለማዊ ህይወት መሰረት መቆሚያ ከተባለው መጣቀሚያ ነገር ቀዳሚ የተደረገው ዕውቀት ከምግብና ከመጠጥ ከሌሎችም ነገራቶች። ረሱል ሰለላሁ ዐለይሂ ወሰለም እዚህ ዱዓ ላይ ወደዚህ ነጥብ ኢሻራ እያደረጉን ነው። የረሱል ሰለላሁ ዐለይሂ ወሰለም ዱዓቸው ራሱ ምንድነው? ዳዕዋ ነው። ጌታቸውን የሚለምኑት ነገር ለኛ ምንድነው? ትምህርት ነው፣ መልእክት አለው። ይሄን ነገር ዱዓ ሲያደርጉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ነገር አሳሳቢ እንደሆነ ለዚህ ነገር ትኩረት እንድንሰጥ ለኛ መልእክት እየተላለፈ ነው ማለት ነው። አንደኛ ከመለመን ረገድ አላህን Subhanahu Wa Ta'ala ለነምነው ይሄንን አሳሳቢ ጉዳይ፣ እንደዚሁም ጥረት ልናደርግ ለማግኘት መለመን ብቻ ሳይሆን እንደዚሁ እኛም ሰበብን ማስገኘት ይኖርብናል። اللهم إني أسألك علما نافعا አምላኬ ሆይ እኔ ጠይቀሃለሁ ለምንሃለሁ ጠቃሚ የሆነ ዕውቀትን ብለው ዝም አላሉም ረሱል ሰለላሁ ዐለይሂ ወሰለም። ዕውቀቱንም ተቀይድ አድርገውታል፣ ገደብ አስቀምጠውለታል። ምን በማለት? ጠቃሚ የሆነ ዕውቀት። ምን ማለት ነው? የማይጠቅም ዕውቀትም አለ ማለት ነው። ዕውቀት ሊጠቅም የሚችለው አንደኛ የአላህ Subhanahu Wa Ta'ala ፊት የተፈለገበት ሲሆን ነው። ሁለተኛ በስራ የሚገለጽ ሲሆን ነው። ጠቃሚ የሚሆነው ዕውቀት ያኔ ነው ለዛ ሰው በአላህ Subhanahu Wa Ta'ala ፍቃድ አኺራ ላይ ታላቅ የሆነ ደረጃን የሚሰጥበት፣ ታላቅ የሆነ ማዕረግን የሚያገኝበት። አለበለዛ አላህ Subhanahu Wa Ta'ala ዑለማ اليهود የአይሁድ ሊቃውንቶችን በዕውቀት ጠርቷቸዋል። አይሁዳና ነሳሮችን ኪታብን የተሰጡ ሰዎች ብሏቸዋል። ሆኖም ያንን ኪታብ መሰጠታቸው የዛ ኪታብ ባለቤቶች ናቸው መባላቸው ምንም አልፈየዳቸውም። قال الله سبحانه وتعالى مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا ይህከፉ የሆነ ምሳሌ ነው አላህ Subhanahu Wa Ta'ala እነዚህ ሰዎች የተደረገው ለምን ይህንን ዕውቀት በትክክል ስላልተሸከሙት በሚገባ ስላልያዙት ስላልተጠቀሙበት የዕውቀት ባለቤት መባላቸው ዕውቀትን መያዛቸው ለነዚህ ሰዎች ያልጠቀማቸው ያ ዕውቀት ለነሱ ጠቃሚ አልሆነም ማለት ነው። በምን ነው የተበሰሉት? እንደ አህያ ከመثل الحمار يحمل أسفارا ብዙ ኪታቦችን የተሸከመ የሆነ ምን ይጠቀምበታል? ከሸክም ከክብደት ውጪ አህያ ኪታብን ቢሸከም የሚያገኘው ፋይዳ አለ? የለም። እንደዛው ነው አላህ Subhanahu Wa Ta'ala እነዚህ ሰዎች ምሳሌ የነሱን ምሳሌ ሲነገር ለኛም ማስጠንቀቂያ ነው። ቁርአን ውስጥ ሲወሳ የነዛ ሰዎች ምሳሌ ታሪክ ሲጠቀስ ለኛ ምንድነው? መገሰጫ ነው። ዕውቀትን ይዘን እንደነሱ እንዳንሆን ማለት ነው። በሌላውም የቁርአን አንቀጽ አላህ Subhanahu Wa Ta'ala እንዳለው ወትሉ عليهم نبأ الذي آتيناه آياتنا فانسلخ منها فأتبعه الشيطان فكان من الغاوين ولو شئنا لرفعناه بها ولكنه أخلد إلى الأرض أي إلى الدنيا واتبع هواه فمثله كمثل الكلب إن تحمل عليه يلهث أو تتركه يلهث يهم لنا يوم السالين وشه إمي على كلك هنا بمكر بقصاصي يما يملس بتمكرهم يو بتوهم يو على الله سبحانه وتعالى لما أنه مثالي ستو الذي آتيناه آياتنا فانسلخ منها አንቀጾቻችንን ሰተነው ዕውቀትን ማለት ነው። የአላህ Subhanahu Wa Ta'ala አያቶች አውቆ ተምሮ ፈንሰለኸ منها ከዛ ፈንግጦ የወጣ ፈትልኮ የወጣ
በዛ ስር የሌለ ማለት ነው። ስለዚህ ዕውቀትንም ስንለምነው አላህን ሱብሓነሁ ወተዓላ ዕውቀትን ብቻ ሳይሆን ማለት ያለበት ጠቃሚ የሆነን ዕውቀት የሚጠቅመንም አላህ ሱብሓነሁ ወተዓላ ዘንድ የምንጠቀምበት አጅርን የምናገኝበት ከጅህልና የምንወጣበት መልካምን የምንሰራበት አኺራ ላይ ደረጃችን ከፍ የሚልበት ያኔ ተጠቃሚዎች እንሆናለን። አለበለዚያ ዕውቀቱን ብንሰበስበው ሐፊዞች ብንሆን ሙትቂኖች ብንሆን ፋይዳ አይኖረውም። ፋይዳ የሚኖረው መቼ ነው? በዛ ዕውቀት የምንሰራበት ሲሆን هتف العلم بالعمل فإن أجابه وإلا ارتحل علم ማለት የጠቀመ علم ማለት ፋይዳን ያስገኘ የሚሆነው መቼ ነው? علم اخلاص ሲኖረው علم ተግባር ሲኖረው አለበለዚያ ያሳለፍነው ምሳሌ ይሆናል። በል ሙናፊቆች እንደዚሁ ያውቁ ነበር። ከረሱል ሰለላሁ ዐለይሂ ወሰለም ኋላ ሆነው ያዳምጡ ነበር፣ ይማሩ ነበር፣ ያነቡ ነበር፣ ይሰግዱም ነበር። ሆኖም ግን አልጠቀማቸውም ያ ነገር። በአላህ ሱብሓነሁ ወተዓላ ምንድነው ያለው? ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነን ናር እሳት ውስጥ የመጨረሻው አዘቅት የታችኛው ክፍል ላይ። ለምን? ዕውቀታቸውን ኢኽላስ የሚባለው ነገር መሰረት የሆነው ዕውቀታቸውን ተግባር የሚባለው ነገር ያመላከተበት ወይንም ወደ ተግባር የተለወጠ አልነበረም። ለዛ አልተጠቀሙበትም፣ ፋይዳን አላገኙበትም። ከመወደስ ይልቅ ተወገዙበት። ምንዳን ከማግኘት ይልቅ የሚወቀሱበትና የሚቀጡበት ሆነ አውቀው ባለመስራታቸው። ለዛ አላህን ሱብሓነሁ ወተዓላ ለምነው ይገባል ጠቃሚ የሆነ ዕውቀት። ናም ዕውቀት ለህይወታችን መሰረታዊ ነገር ነው። ዕውቀት ኑር ነው፣ የጅህልናን ጨለማ የምንገፍበት ወዴት እንደምንሄድ የምናይበት አላህን ሱብሓነሁ ወተዓላ የምንገዛበት በስሜት እንደዚሁ ባለማወቅ በጅህልና ማዕበል ውስጥ ከመዋለል ራሳችንን የምንታደግበት የህይወታችን መሰረት ነው ዕውቀት ማለት። አላህ ሱብሓነሁ ወተዓላ ለዚህም ነው የዕውቀት ባለቤቶችን ለየት ያለ ክብር፣ ለየት ያለ ደረጃ፣ ለየት ያለ እይታ እንዳላቸው ቁርአን ውስጥ በተለያዩ ቦታዎች የሚጠቅሰው። حتى በምሳሌ ሲወሳ قل هل يستوي الأعمى والبصير أم هل تستوي الظلمات والنور بلاش እስቲ አንተ ሙሐመድ ሆይ هل تستوي الأعمى هل يستوي الأعمى والبصير እውር የማይመለከት በሰው የሚመራ እና የሚያይ በራሱ የሚሄድ እኩል ናቸው ነው ወይንስ أم هل تستوي الظلمات والنور ጨለማዎችና ብርሃን እኩል ይሆናሉ? ጨለማ ውስጥ ሰው እንዴት መሄድ ይችላል? ብርሃን ብርሃን ነው። ልዩነቱ ያ ነው፣ ዕውቀትና ጅህልና ማለት ነው። ለዛም ነው ደረጃቸውም ከፍ እንዳለ ሲነግረን ምን ያለው? يرفعillahu الذين آمنوا منكم والذين أوتوا العلم درجات አንድ ደረጃ አይደለም፣ ደረጃዎችን አላህ Subhanahu Wa Ta'ala ከፍ እንደሚያደርጋቸው ይናገራል። እነዛ ዕውቀትን የተሰጡት ሰዎች አላህ Subhanahu Wa Ta'ala ታላቅ የሆነ ደረጃ ላይ ያስቀምጣቸዋል። وتلك الأمثال نضربها للناس وما يعقلها إلا العالمون الله سبحانه وتعالى የሚያደርጋቸውን የሚያመጣቸውን ምሳሌዎች እንኳን አይረዱትም፣ በትክክል በሚገባ ይገነዘቡትም እነዛ ዕውቀትን የተሰጡት ሰዎች እንጂ ይላል አላህ Subhanahu Wa Ta'ala وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى من إلى الرسول وإلى أولي الأمر منهم مقدمة ላይ የሚገቡት هم أهل العلم أولو الأمر የሚለው ላይ ዑለማ ዑመራ ሁለቱም ይገባሉ። ዑለማዎች ሙቀዲማ ላይ ይሆናሉ። لعلمه الذين يستنبطونه منهم لعلمه الأمر الذي يأتي ويحصل سواء كان في حالة الأمن أو الخوف. وإذا جاءهم أمر من الأمن أو الخوف الناس يضيعونه ويشيعونه ويرجفون به، لكن الله سبحانه وتعالى خص أهل العلم بالذكر هنا لأنهم يعلمون مصيره ويستنبطونه لعلمه الذين يستنبطونه منهم
الله سبحانه وتعالى فضلاتشون يوسع الله سبحانه وتعالى ليت يالا بوتاتشون يتكسا የነገራቶች መመለሻ እንደሆኑ እንደዚሁ እያመላከተ ነው እነዛን የእውቀት ባለቤቶች ይህም ሁሉ ያመላክተናል ዕውቀትን ለማግኘት ዕውቀትን ለመማር ሕርስ ጉጉት ሊኖረን እንደሚገባ ዕውቀትን ለማግኘት መድከም መልፋት እንዳለብን ያመላክተናል ከምን ጋር ከእኽላስ ጋር የአላህ Subhanahu Wa Ta'ala ይፈልገንበት ምክንያቱም የሥራዎች ሁሉ መሰረት እኽላስ ነው እኽላስ ሲኖር ነው ያ ዒልም ሊጠቅም የሚችለው ረሱል ሰለላሁ ዐለይሂ ወሰለም ይተበቁ ነበር ጠቃሚ ካልሆነ ዕውቀት አላህን ይለምኑ እንደነበረው ሁሉ ጠቃሚ የሆነውን ዕውቀት اللهم اني اعوذ بك من علم لا ينفع كما يتقم ዕውቀት ባንተ ተጠበቃለሁ የማይጠቅም ዕውቀት በባለቤቱ ላይ ምንድነው የሚጨምርበት የበለጠ ቅጣትን ይጨምርበታል ተጠያቂነትን ያበረታበታል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት والقرآن حجة لك أو عليك ቁርአን ላንተ ማስረጃ ይሆንልሃል ወይንም ባንተ ላይ አውቀኸው ይዘኸው ካልሰራህበት ባንተ ላይ ማስረጃ ይሆናል ተጠያቂነትን እንደዚሁ ያጠነክርብሃል ለዛ ረሱል ሰለላሁ ዐለይሂ ወሰለም ጠቃሚ ካልሆነ ዕውቀት ይተበቁ ነበር ጠቃሚ የሆነውን ዕውቀት ለማግኘት ጥረት ማድረግ እንዳለብን መጓጓት እንዳለብን መልፋት እንዳለብን እንደዚሁ አላህን Subhanahu Wa Ta'ala መለመን እንዳለብን ምክንያቱም ከዱዓው ምን እንወስዳለን ብለናል አሳሳቢ ከሆኑ ነገራቶች ሁሉ አንገብጋቢ ከሆኑ ነገራቶች ሁሉ በቀዳሚነት ምን ተጠቅሷል ዕውቀት ተጠቅሷል ከዚህ ምን ወስደው ዕውቀትን መጠየቅ ወይንም አላህን Subhanahu Wa Ta'ala ዕውቀትን ስጣን ብለን መለመንን ብቻ አይደለም ያ ብቻ አይደለም ዕውቀት አሳሳቢ አንገብጋቢ ነገር እንደሆነ ልናውቅ ልንረዳ ይገባል ከዛም በኋላ ያንን ዕውቀት ለማግኘት ለንጥር ሰበቦችን ልናስገኝ ከዛም በኋላ እንደዚሁ በዛው ሂደት ላይ በአላህ Subhanahu Wa Ta'ala የምንታገዝ አላህን Subhanahu Wa Ta'ala የምንለምን ልንሆን ዕውቀትን የሚሰጠው የሚለግሰው እሱ አላህ Subhanahu Wa Ta'ala ነውና ለዛም ነው ለነብዩ ሰለላሁ ዐለይሂ ወሰለም ምን ያላቸው ወቁር ረቢ ዚድኒ ዒልማ በል ጌታዬ ሆይ ጨምርልኝ ዕውቀትን ዑለማዎች ያወሳሉ እዚህ ቻያ ላይ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ከገንዘብ ጨምርልኝ ሀብቴን አብዛልኝ ስልጣኔን ከፍ አድርገው እንደዚሁ ልጆችን ብለው አልነበረም ዱዓ ያደረጉት ወይንም ዱዓ እንዲያደርጉ የታዘዙት ጨምርልኝ በል ብሎ አላህ ያዘዛቸው ምንድነው ዒልምን ዕውቀትን ነው ወቁር ረቢ ዚድኒ ዒልማ ይህም ያመላክተናል ከሁሉ ነገራቶች ሰዎች ከሚሰበስቡት ሰዎች ካሉበት ሁሉ በላጩ ምን እንደሆነ ዕውቀት እንደሆነ ሌላው ነገር ሁሉ ተከታይ ነው ከዕውቀት በኋላ የሚመጣ ነው ዕውቀት መሰረታዊ ነገር ነው فاعلم انه لا اله الا الله واستغفر لذنبك فبدأ بالعلم قبل القول والعمل كسر بفيت ከንግግር በፊት ዕውቀት ይቀድማል ለዛ ዕውቀትን ጨምርልኝ በል ብሎ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ያዛቸዋል ነብዩም ሰለላሁ ዐለይሂ ወሰለም አላህን Subhanahu Wa Ta'ala ይለምኑታል ጌታዬ ሆይ ጠቃሚ የሆነን ዕውቀት ስጠኝ ጠቃሚ የሆነን ዕውቀት ለግሰኝ እንዳሳለፍ ነው ዕውቀት ባለቤቱን ካልጠቀመው ይጎዳዋል በዕውቀቱ የአላህን Subhanahu Wa Ta'ala ፊት የሚፈልግበትና በዕውቀቱ የሚሰራበት ካልሆነ እንደዚሁ ተጠያቂነቱ ይበረታል እዛ ዕውቀትን ስለምን ጠቃሚ የሆነን ዕውቀት ለነምነው ይገባል ይህ ኢሻራ ነው መልከታ ነው ከነብዩ ሰለላሁ ዐለይሂ ወሰለም ዱዓ اللهم اني اسالك علما نافعا ከሚለው በተከታይ ነብዩ ሰለላሁ ዐለይሂ ወሰለም ዕውቀትን ከጠየቁ በኋላ ጠቃሚ የሆነውን ምን ይሉ ነበር ወርዝቀን طيبا ጠቃሚ የሆነንም ርዝቅ እጠይቅሃለሁ እለምንሃለሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህም የሰው ልጅ እዚች ዓለማዊ ህይወት ላይ ሲኖር ጊዜያዊ የሆነ ህይወት ቢሆንም ወደ አኺራ መሸጋገር አይደለም ቢሆንም በሚኖርበት ጊዜ ለህይወቱ መሰረታዊ ለኑሮ የሚያስፈልጉት ነገራቶች ይኖራሉ ከዛ ውስጥ ይሄ ርዝቅ ነው ሐላል የሆነን ርዝቅ መጠየቅ እንደዚሁ መሰረታዊ ከሆኑ ነገራቶች ውስጥ ነው ወደ ሐራም እንዳይሄድ አላህ Subhanahu Wa Ta'ala እንዳያምጽ አላህ Subhanahu Wa Ta'ala እንዳይቆጣበት አላህ Subhanahu Wa Ta'ala የማይወደው ነገር ላይ እንዳይገኝ አንድ ሰው አላህ Subhanahu Wa Ta'ala ሐላል የሆነን ርዝቅ መጠየቅ ይኖርበታል ሐላል የሆነን ርዝቅ ከጠየቀ
አላህ ሱብሓነሁ ወተዓላ ሐላል በሆነው ነገር የሚያብቃቃው አላህ ሱብሓነሁ ወተዓላ ሐላል በሆነው ነገር ጥቡቅ የሚያደርገው አላህ ሱብሓነሁ ወተዓላ ሐላል በሆነው ነገር የሚመነዳው ሐላል በሆነው ከስብ ኢህቲሳብ ካደረገው ማለት ነው። አላህ ሱብሓነሁ ወተዓላ ሐላል በሆነው ነገር እንደዚሁ ለኸይር ነገር መታገዣ የሚያደርግለት ይሆናል። ሐራም ከሆነስ ሐራም በሆነው ነገር የሚጠየቅበት ሐራም በሆነው ነገር አኺራ ላይ የሚቀጣበት ሐራም በሆነው ነገር በረካን የሚያጣበት ሐራም በሆነው ነገር ዱዓው ተቀባይነት እንዳያገኝ የሚሆንበት ይሆናል። ለዛ ሐላል የሆነን ርዝቅ መጠየቅ ከረሱል ሰለላሁ ዐለይሂ ወሰለም ዱዓ የምንወስደው ሌላው መሰረታዊ ሁለተኛ ነጥብ ነው። ረሱል ሰለላሁ ዐለይሂ ወሰለም ዒልመን ናፊዓ ከጠየቁ በኋላ ወሪዝቀን ጠይባ የሚለውን ያስከትላሉ። እውቀት ቀዳሚ ነው ብለናል። ሐታ ርዝቅን ራሱ ሐላሉንና ሐራሙን ለመለየት እውቀት ቀዳሚ ነው። እውቀቱ ሲኖር ነው ሐላልና ሐራሙን የሚለየው። ሲያውቅ ሲማር ነው ጠይብ መልካም የሆነውን ቆሻሻ ኸቢት የሆነውን እንደዚሁ የሚያጣራው ጥሩን ሊወስድና በኸይር ነገር ሊታገዝበት መጥፎ ሐራም የሆነውን ነገር ሊርቅና ሊጠነቀቅ ሸር ውስጥ እንዳይጥለው አላህ ሱብሓነሁ ወተዓላ ዘንድ ተጠያቂ እንዳያደርገው አላህ ሱብሓነሁ ወተዓላ ነቢያቶቹን አዟል። ሐላል የሆነን ርዝቅ መልካም የሆነን ርዝቅ እንዲመገቡ እንዲሁም ምእመናኖችም ያ አዩሃ አለዚነ አመኑ ኩሉ ሚን ጠይባቲ ማ ረዘቅናኩም መልካም ከሆነው ጥሩ ከሆነው ተመገቡ አላህ ሱብሓነሁ ወተዓላ ከረዘቅናችሁ ውስጥ ሐላል የሆነውን። ነብዩ ሰለላሁ ዐለይሂ ወሰለም አወሱ ስለዛ ሰው መንገደኛ ነው፣ በጣም የተጎሳቆለ ያለበት ሁኔታ ዱዓው ተቀባይነት እንዲያገኝ የሚያቀርበው ሆኖም ግን ወመጥዓሙሁ ሐራም ወመሽረቡሁ ሐራም وملبسه حرام وغذي بالحرام فأنا يستجاب لذلك فذكر رجلا أشعث أغبر يطيل السفر يمد يديه إلى السماء يقول يا رب يا رب ومطعمه حرام ومشربه حرام وغذي بالحرام فأنا يستجاب لذلك سبب من دنا حلال هنا الرزق ألم يازم على ثم الله سبحانه وتعالى حلال هنا الرزق لمنه ሐላል የሆነውን ርዝቅ ከስቦ ቢሆን ኖሮ ይህ ሰው ዱዓው ተቀባይነት የሚያገኝ በዛ ሐላል በሆነው ከስብ ኢህቲሳብ ሲያደርግ እንደዚሁ አላህ ሱብሓነሁ ወተዓላ ዘንድ የሚመነዳበት ይሆን ነበር። ሐራም የሆነው ይህ ብቻ አይደለም እንዳሳለፍነው ተጽዕኖ ዱንያዊ ብቻ አይደለም። ዱንያዊ በሆነው ነገር ተጽዕኖ አለው እንዳሳለፍነው። ሰው ምናልባት በሐራም ነገራቶችን ሲሰበስብ በሐራም ነገራቶችን ሲያግበሰብስ ሊመስለው ይችላል ያካበተ ያበዛ ያከማቸ መጨረሻው ግን ምንድነው? ቂላ ማነስ ማጣት ይሆናል፣ ችግር ይሆናል። እሱ ባላሰበው መልኩ ውስጡ የተቸገረ ይሆናል በሐራም ነገር ላይ የሚሆን ማለት ነው። ያን ብቻ አይደለም እንዳሳለፍነው ዱዓውም ተቀባይነት እንዳያገኝ ያደርገዋል። አላህ ሱብሓነሁ ወተዓላ በተለያዩ ፈተናዎች ይፈትነዋል፣ በተለያዩ ሙከራዎች ይሞክረዋል። ያ በሐራም ሰበሰብኩት አገኘሁት የሚለው ነገር ሁሉ በዛ ነገር ይወጣል። አገኘሁት ሰበሰብኩት ቢልም ማለት ነው። ሌላው አኺራ ላይ የሚጠብቀው የጀሃነም እሳት ነው። قال النبي صلى الله عليه وسلم لقبيصة يا قبيصة أيما لحم نبت من سحت النار أولى به أنت قبيصة هوي من يوم سونت كحرام يسبه حرام بهنا نجر يتجنبه أسات لي بلو يتجبر يا سو حرام بهنا نجر أكلون سيجنبه حرام بهنا نجر وسطن سياس دست حرام بهنا نجر راسون سيادلب لمن يادلب ونه لا أسات مالكم لا جهنم أسات الله سبحانه وتعالى سلنا الزا أموال اليتامى سلم يبالو سوتشي هندم السالي يمي وسانو حرام هنا النجر مبلغ متشرشوا من هنا إن الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا قال الله سبحانه وتعالى أساتني يبالو مالكم ሰውነቱንም የሚያሰበውና የሚያዘጋጀው ለእሳት ነው حرام የሆነ ነገር የሚያደርግ እንደዚሁ ከዚህም ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም ዱዓ ይሄንን ትልቅ ትምህርት እንወስዳለን። ከዱዓው ባሻገር ዱዓውን
ይህም ትልቅ ትምህርት ነው። አላህን ሱብሓነሁ ወተዓላ ሐላል የሆነን ሪዝቅ መለመን መጠየቅ እንዳለብን እንደዚሁ ደግሞ ትምህርት እንወስዳለን ስንፈልግ ሐላል የሆነን ሪዝቅ መፈለግ እንዳለብን ሐራም የሆነውን መራቅና መጠንቀቅ እንዳለብን ሐራም የሆነው ነገር የሚጎዳ ሐራም የሆነው ነገር በረካን የሚያሳጣ ሐራም የሆነው ነገር ለእሳት የሚዳርግ ነውና በዲኑም ላይ በዱንያም ላይ የማያግዘው ለጀሃነም እሳት ለአላህ ሱብሓነሁ ወተዓላ ቁጣ የሚያጋልጠውና የሚዳርገው ነው። ለዛ ረሱል ሰለላሁ ዐለይሂ ወሰለም ይህንን ዱዓ አስከተሉ እያስተማሩም ኡመታቸውን ወሪዝቀን ጠይባ መልካም የሆነንም ርዝቅ እጠይቅሃለሁ ለምንሃለሁ ያ መልካም ርዝቅ ለመልካም ነገር ራሱ የሚያግዝ ነው ወደ ኸይር ነገር የሚገፋና የሚያነሳሳ ነው ሐራም የሆነ ነገር የሚመገብ ለኸይር ነገር ያለው ተነሳሽነት እንዲሁም ሐላል የሆነ ነገር የሚጠቀም ለኸይር ነገር ያለው ተነሳሽነት የተለያየ ነው ሐላል የሆነ ነገር የሚጠቀም ሰው ወደ ኸይር የሚታገዝ ወደ ኸይር ነገር የበለጠ የሚሽቀዳደም ይሆናል በዚህ በሐላል ነገር አላህ Subhanahu Wa Ta'ala በረካን ስለሚሰጠው እንደዚሁ በሶስተኛ ደረጃ ረሱል ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን አሉ ወዐመለን ሙተቀበላ ተቀባይነት ያለውንም ስራ እለምንሃለሁ አንድ ሰው ይሰራል ይለፋል የአኺራውን ስራ ነገር ግን ኢኽላስ ከሌለው ሙታበዓ ከሌለው እንደዚሁ ያለፋት ያድካል ከንቱ ሊሆን ይችላል ለዛ አላህን Subhanahu Wa Ta'ala ተቀባይነት ያለውን ስራ እንዲገጥመው እንዲወፍቀው እንዲሰጠው መለመን ይኖርበታል ያ ብቻ አይደለም ከዱዓው በተጨማሪ ወይንም ከዱዓው ባሻገር የምንወስደው ፋይዳ ሌላ ምንድነው ስንሰራ ተቀባይነት ሊኖረው የሚችልን ስራ መስራት እንዳለበት መስፈርቱን መጠበቅ እንዳለብን ሁለት ስላልቅ መስፈርቶች አንድ ስራ ተቀባይነት እንዲያገኝ الإخلاص والمتابعة إخلاص يا الله سبحانه وتعالى في يتفلقበት ሊሆን ይገባል ማንኛውም ዒባዳዊ ስራ من عمل عملا أشرك فيه معي غيري تركته وشركه إذا لم يكن مخلصا لله سبحانه وتعالى وما أمروا إلا ليعبدوا الله مخلصين له الدين أي العبادة قال الله سبحانه وتعالى ألا لله الدين الخالص يعني تقبلنا يمينورو يعني فائدا يمياسكنيو إسلام يميلون ያወሱታል በቀዳሚነት ዑለማዎች እንደ ሶስተኛ መስፈርት ነገር ግን አንድ ሰው ሙስሊም ሆኖ ስራው ተቀባይነት ያገኝ ዘንዳ መስፈርቱ ምንድነው ሲባል ኢኽላስና ሙታባአ የሚሉት ይተከሳሉ ሙታባአ የረሱል ሰለላሁ ዐለይሂ ወሰለም ሱና የገጠመ መሆን አለበት ለዚህም ስራ ወደ መጀመሪያው ዱዓ ስንመለስ ምን መሰረት ነው ዕውቀት መሰረት ነው ዒልመን ናፊዓ رزق حلال لمفلق عمل متقبل لمسرات مسرته مننا علما نافعا يتبالو اوقات رسول صلى الله عليه وسلم بستمجرش عليه وسط تقبلነት ያለውንም ስራ ወፍቀኝ ስጠኝ ያሉት እንዳሳለፍነው ሰርቶ ስራው ከንቱ የሚሆን ለፍቶ ድካሙ እንደዚሁ ባዶ የሚቀር ስላለ ነው በመክንያት ኢኽላስን በማጣፍ ምክንያት بمكنيات يا رسول صلى الله عليه وسلم سنان بالمقتمو مكنيات كما جاء في حديث عائشة قال النبي صلى الله عليه وسلم من عمل عملا ليس عليه أمرنا فهو رد من أحدث في أمرنا هذا ما ليس منه فهو رد በዚህ ጉዳያችን ላይ በዲናችን ላይ አዲስ ነገርን የጨመረ ከሱ ያልሆነ ያ ስራ በሱ ላይ ተመላሽ ይሆናል ወይንም አንድን ተግባር የፈጸመ ከዚህ ዲን ያልሆነ ያልተደነገገ ቁርአንና ሐዲስ ላይ የሌለ ማለት ነው በሱ ላይ ተመላሽ ይሆናል ይሄን መስፈርት ካልተሟላ እንደዚሁ ስራው ይበላሻል የመጀመሪያው ቀዳሚና አንደኛ መስፈርት ቢሆንም ኢኽላስ የሚለው ነገር ኢኽላስ ከሌለ ስራ ሁሉ ውድቅ ይሆናል ኢኽላስ ከሌለ ስራ ሁሉ ባዶ ይሆናል ልፋት ሁሉ እንደዛው ሽርክ የሚለው ነገር ስራ ላይ ከተቀላቀለ ሽርክ አልአስገር ቢሆንም ሪያ የተባለው ስራውን ያበላሻዋል فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا እንደተባለው ሽርክ ሁለቱም የሽርክ አይነት ስራን ያበላሻል ቢለያይም
ትልቁ ሽርክ አልአክበር ሙሉ ለሙሉ ስራን ያበላሻል ይደመስሳል ሰውየውን ከእስልምና ያስወጣዋል ትልቁ ሽርክ ከሆነ ማለት ነው ሽርክ አልአስገር የተባለው ትንሹ ሽርክ ደግሞ ያን የተቀላቀለበትን ስራ ምን ይለዋል ያበላሻዋል ውድቅ ያደርገዋል ያሳለፈው ሐዲስ አልቁድሲ ላይ እንደተወሳው الله سبحانه وتعالى أنا أغنى الشركاء عن الشرك من عمل عملا أشرك فيه معي غيري تركته وشركه እንዳለ ያ የተቀላቀለበት ስራ ምን ይሆናል ውድቅ ይሆናል ለዛ ተቀባይነት ያለውን ስራ አላህ Subhanahu Wa Ta'ala መለመን ተቀባይነት ያለውን ስራ መፈለግ እንደዚሁ መሰረታዊ ከሆኑ ነገራቶች ውስጥ ነው ረሱል ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ሶስት ትላልቅ ዱዓዎችን አስተማሩን በእነዛም ሶስት ዱዓዎች ሶስት ታላላቅ የሆኑ ነጥቦችን አንስተው ታላላቅ ምክሮችን አስተላለፉልን በዛም ብዙ ተፈሩዕ የሚሆን ነገር ይኖራል በውስጡ ብዙ የሆነ ትምህርት ይወጣል ዋና ዋና ነጥቦቹ እነዚህ ሶስት ናቸው ብንልም አላህ Subhanahu Wa Ta'ala ጠቃሚ የሆነን ዕውቀት ሐላል የሆነን ርዝቅ እንደዚሁም መልካም ተቀባይነት ያለውን ስራ ይወፍቀን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك